ደረጃ የምናገኘው ምንድነው? ፔሮል ሺትን እንዴት ነው የምናዘጋጀው? ስታንዳርዳይዝድ እና ኮምፕሬሄንሲቭ የሆነ የፔሮል ሺት በፕሮክላሜሽኑ እና በህጉ መሰረት ማለት ነው የምናዘጋጀው እንዴት ነው የሚለውን ጥያቄ ለመመለስ ሊሞክርና ምንድነው ኮለመኖቹ ቅደም ተከተል አላቸው። ምክንያቱም ማን ከምን በፊት ይግባ ማን ከምን በኋላ ይግባ የሚለው የግድ ተለይቶ መታወቅ ስላለበት ነው። አንደኛ ላይ የፔሮል ሺት ኮለመን ላይ ኢምፕሎይ አይዲ ነው መመዝገብ ያለበት። ኢምፕሎይ አይዲ ማለት እንደየድርጅቱ ቢለያይም ኢምፕሎይ አይዲ የግድ ያስፈልጋል። ምክንያቱም አንድ ሰራተኛ ከአንድ ሰራተኛ የምንለይበት ስለሆነ ማለት ነው። አንደኛ ላይ ኢምፕሎይ አይዲ ነው። ሁለተኛ ላይ ኢምፕሎይ ኔም ነው። እንደሚታወቀው ፉል ኔም ነው ኖርማሊ እዚህ ጋር የምናስቀምጠው እስከነ አያት ማለት ነው። ለምሳሌ አመርቲ ቦና እና ጫላ እና ብያ ብዬ አራት ሰው አስቀምጫለሁ ኢምፕሎይ ነው የሚል። ሶስተኛ ላይ የምናገኘው ምንድነው? ቤዚክ ሳላሪ ነው። ቤዚክ ሳላሪ ማለት ስንቀጠር በደብዳቤያችን ላይ ያልተቀናነሰ ወራዊ ደመወዝ ተብሎ ያለምንም አለዋንስ ያለምንም ኦቨርታይም ምንም ያልተጨመረበት ትክክለኛ የተቀጠርንበት ደመወዝ እና ካረንትሊ ያለ ነው ማለት ነው። ወይ በደረጃ እድገት ወይ አዲስ ተቀጥረንም ሊሆን ይችላል። ካረንትሊ እየተከፈለን ያለው ቤዚክ ሰለሪ መሆን አለበት ማለት ነው የምናስገባው። ኮለመኑ እንደ ኮለመን ቤዚክ ሰለሪ ነው ማለት ነው። ሲቀጥል አለዋንስ ነው። የድርጅቱ ሁኔታ ይለያያል። ትራንስፖርት አለዋንስ አለ፣ ሃርድሺፕ አለዋንስ አለ፣ ፉድ አለዋንስ አለ። ብዙ አይነት አለዋንሶች ፖዚሽን አለዋንስ እንደየድርጅቱና እንደየሰራተኛው ሁኔታ ነው የሚለያየው። ለምሳሌ ኃላፊዎችና ጀነራል ወርከር አንድ ስላልሆኑ ማለት ነው እንደየድርጅቱና እንደየሰራተኛ ሁኔታ አለዋንሶቹ ይለያያሉ። ስለዚህ ከላይ አለዋንስ ብለን ከስር ደግሞ በኮለመን ከፋፍለን ሁሉንም ጠቅሰን አማውንቱና ስሙን በትክክል መጻፍ መቻል አለበት ማለት ነው። አለዋንስ ማለት ጀነራል ኔም ነው። ከስር አሁን የጠራዋቸው እንደ ሃርድሺፕ እንደነ ሌሎቹ ተለይቶ መቀመጥ አለበት ማለት ነው። ከአለዋንስ ቀጥለን ምንድነው? ኦቨርታይም ነው። ኦቨርታይምም እንደዛ ምንድነው? አራት አይነት የኦቨርታይም ፎርሙላዎች አሉ። ለምሳሌ የዴይ አለ፣ የቀን የናይት አለ፣ ሳንዴ ወይንም የሳምንታዊ እረፍት ቀን አለ እና ፓብሊክ ሆሊዴ ወይንም የህዝብ በዓላት ቀን ስራ ገብተን የምንሰራ ከሆነ የተለያየ ሬት ስላላቸው ማለት ነው። ካልኩሌት ሲደረግ የተለያየ ሬት ስላላቸው እነዛንም ከላይ ኦቨርታይም ብለን እዚህ ጋር ዴይ ናይት ብለን በትክክል ማስቀመጥ አለብን። እኔ ጄኔራሉና ኮምፕሬሄንሲቭ የሆነ ስታንዳርዱን ለማሳየት ነው እዚህ ጋር የሞከርኩት። ስለዚህ ለሌላ ጊዜ ኦቨርታይም ካልኩሌሽኑ ምን እንደሆነ ከዚህ በፊትም ሰርቻለሁ። ቪዲዮውን በቲክቶክም በዩቲዩብም ወደ ኋላ ተመልሳችሁ ማየት ትችላላችሁ። ካልሆነም ግን ይሰራልን እንደ አዲስ ይሰራልን የምትሉም ከሆነ በአዲስ መልክ ስታንዳርዱን የጠበቀና አዳዲስ ህጎችን ያካተተ ሊሰራላችሁ ይችላል። በኮሜንት አሳውቁኝ። ስለዚህ ኦቨርታይም ብለህ ከአላዋንስ ቀጥለህ እንትን ትላለህ ማለት ነው። ከኦቨርታይም ቀጥሎ የምናገኘው ምንድነው? ግሮስ ኢርኒንግ ወይንም ግሮስ ሰለሪ የምንለው ነው። ግሮስ ሰለሪ ምንድነው? የነዚህ ሶስቱ ድምር ነው። ለምሳሌ ቤዚክ ሰለሪ፣ አለዋንሶች፣ ኦቨርታይም የሶስቱ ድምር ግሮስ ማለት እንደ ቶታል እንደምንለው አይነት ማለት ነው። ከታክሰብል በፊት ግሮስ ይሄንን ነው የምናገኘው ማለት ነው። ሶ ግሮስ ሰለሪ ማለት እነዚህን ሶስቱን ደምረን የምናገኘው ማለት ነው። ከግሮስ ሰለሪ ቀጥሎ ኮለመን ላይ የምናዘጋጀው ምንድነው? ኢምፕሎይ ፔንሽን ወይንም 7% ነው። ለምንድነው 7% የተባለው? የምን 7% ነው? የቤዚኩ ነው? የግሮሱ ነው? የምንድነው የሚለውንም እሱንም በሰፊ ወደ ኋላ እንመጣበታለን። ሶ ለአሁኑ ግን ከግሮስ ሰለሪ ቀጥሎ የሚገባ ኮለመን ኢምፕሎይ ፔንሽን 7% ነው። 11ዱ ግን ከሰራተኛ ደሞዝ የማይቀነስና ኔት ፔዩን ፋክተር ስለማያደርግ ወደ ውጭ አድርገናታል እዚህ ጋር ፔንሽን 11% ማለት ነው። ስለዚህ ከፔንሽን 7%ቱ ቀጥሎ ታክሰብል ኢንካምን እናገኛለን ኮለመኑን ማለት ነው። ምንድነው እሱ? ታክሰብል ኢንካም ማለት ታክስ የሚሰላበት አማውንት ማለት ነው። which means ከዚህ ውጭ የሆነው ለምሳሌ በተለይ አለዋንስ አካባቢ ነው የምናገኘው እንደነ ትራንስፖርት አለዋንስ እና 2200 በታች የሆኑ
አማውንት እና ሌሎች አለዋንሶችም እንደነ አግሪሜንቱና በተለያየ ሁኔታ ሊጠቀሱ ስለሚቻሉ እነዛ ተቀንሶ ማለት ነው ታክሳብል ኢንካም ማለት። ታክስ ኤግዘምትድ የሆኑና ታክሰብል ያልሆኑ ነገሮችን ተቀንሶ የምናገኘው ምንድነው የሚባለው? ታክሰብል ኢንካም እንለዋለን ማለት ነው። ስለዚህ እነዚህ ቅደም ተከተሎች ግዴታና መከተል ያለባችሁ ስታንዳርድ የሆነ ፔሮል ስታዘጋጁ መከተል ያለባችሁ ነገር ስለሆነ ነው። ከታክሰብል ኢንካም ቀጥለን ምንድነው የምናገኘው? ኢንካም ታክስን ነው። ሶ ኢንካም ታክስ ማለት ታክስን የምናሰላበት አማውንት ከሆነ እዚህ ጋር ደግሞ ከዚህኛው አማውንት ይሄኛውን የታክስ መጠኑን ማስላት ነው ማለት ነው። ኢንካም ታክስ ማለት ቅድም ባየነው መሰረት ቴብሉ ላይ የተቀመጠው በደሞዛቸው ኢንተርቫል የሚቀነስበትን ሬቱን እያደረግን ከዛ ቶታል ዲዳክሽኑን እየቀነሰን የምናስቀምጠው ማለት ነው። ለአሁኑ ግን ያንን ስሌት ሳይሆን ስለ ጄኔራል ኮለመኑን እያየን ስለሆነ ኢንካም ታክስ ነው ቀጥሎ የሚመጣ ማለት ነው። ከኢንካም ታክስ ቀጥሎ አዘር ዲዳክሽን ቅድም ኦቨርታይም እና አለዋንስ ላይ እንዳደረግናቸው ዲዳክሽን ብለህ ስታስቀምጥ ሎን ይኖራል። ለምሳሌ ብድር የተበደርክ ካለ ከድርጅት ቅጣቶች ካሉ እና ሌሎች ለአባይ እንደሚቆረጥ ከዚህ በፊት ያየናቸው እና ሌሎች ነገሮችን ከላይ ዲዳክሽን ብለህ አስቀምጠ ከስር ሎን ፔናልቲ እና ሌሎች ብለህ ማስቀመጥ ማለት ነው። ሲቀጥል ምንድነው? ቶታል ዲዳክሽን ነው። እነዚህ ዲዳክሽኖች ሲደመር ኢንካም ታክሱም ዲዳክሽን ከሚባሉት ውስጥ ነው። ቶታል ዲዳክሽን ማለት ደግሞ ተቀናሽ የሆኑ ነገሮችን ሙሉ መደመር ማለት ነው። ለምሳሌ ታክስ ተቀናሽ ነው፣ ሎን ተቀናሽ ነው፣ ፔናልቲ ተቀናሽ ነው። ሁሉንም ደምረህ ተቀናሽ የተባለውን ደምረህ ቶታል ዲዳክሽን ስር ነው የምታስቀምጠው ማለት ነው። ሶ ይሄም በፔሮል ስታንዳርድ ውስጥ ዲዳክሽን ማስቀመጥ ግዴታ ነው። ቢኮዝ ከግሮስ ሳለሪ በኋላ ዲዳክሽኑን ቀንሴ ኔት ፔውን ስለምታገኝ ማለት ነው። ሶ ቶታል ዲዳክሽኑን ይሄን ይመስላል ማለት ነው። ሌላውና መጨረሻ ፔሮል ሊሰራበት ራሱ የተፈለገው ይሄኛው ፔሮል ሺቱ ይዘጋጅበት ራሱ ዋነኛው ዓላማ ምንድነው? እቺ ኔት ፔይ ለማለያት ነው። ኔት ፔይ ሰራተኛ ኪስ የምትገባዋን ለማለያት ነው ማለት ነው። ስለዚህ ኔት ፔይ መጨረሻ ላይ መታ ከዚህ በኋላ ፊርማ ነው። አሁን በማኑዋል የሚከፍሉ ድርጅቶች ከኔት ፔይ በኋላ ሲግኔቸር ብሎ አስቀምጠው ነው። አሁን ግን አብዛኛው ድርጅት በባንክ እየከፈለ ስለሆነ ያቺ የቀረች ይመስለኛል። ስለዚህ ኔት ፔዩ መጨረሻ ላይ ፋይናል ብላ ትመጣለች። አብዛኛውን ጊዜ ግን ይቺን 11% ኮለመን ወደ መጨረሻ ልናስቀምጥ እንችላለን። ከዚህ ጋር ከሰራተኛ የሚቀነስ ከድርጅቱ ብለን ቶታሉን ማስቀመጥ እንችላለን። ሶ ግን ቤዚክ እና ኮምፕሬንሲቭ ስትራክቸርድ የሚባለው እነዚህን ነገሮች ሲያካትት ነው ማለት ነው።